ክፈተው በቃ እንዴ አንተ እውነቱን ማወቅ ፈልገህ ነው አይደል እዚህ ጋር የመጣው ሶፊ እውነቱን ማወቅ ፈልገህ ነው አይደል የመጣው ስለዚህ የልጅ አባት እሱ ነው አሁን እውነቱን አወቅ ስለዚህ አሁን ውጣልኝ ነይ ሰማ በቃ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እንግዲህ ደህና ያው ትንሽ የሆነ ነገር ውስጥ ነን። እንግዲህ ትላንትም ቪዲዮ ልንሰራ ያልቻልነው ይሄ የልጅ ነገር በጣም ስላሳሰበን በጣም ስላስጨነቀን የማጣራት ሂደት ላይ ነበርን። ዛሬ ግን አንድ መፍትሄ ሳናመጣ አይቀርም። አንድ ቆንጆ ነገር ሳንይዝ አንቀርም። የሆነ ሌቭል ላይ ደርሰናል። ትላንት እንግዲህ ቪዲዮ ያልተሰራው በዚህ ምክንያት ነበረ። የኛ ውድ ቤተሰቦች እንግዲህ ልጅን የሚያህል ነገር አባቱ ሳይታወቅ አይሆንም፣ ሊሆንም አይችልም። ስለዚህ አባቱ መታወቅ መቻል አለበት። ያው ትንሽ ከባድ ስለሆነ ነገሮች ትላንት ወደ ቪዲዮ ይዘናቸው ልንመጣ አልቻልንም። በቪዲዮ ይዘን ልንመጣ አልቻልንም። ከባድ ስለነበር የምንቀርጽበት ሁኔታ ላይ ስላልነበርን ማለት ነው። እና የኛ ውድ ቤተሰቦች ዛሬ በአንዳንድ ሰዎች ትብብር የልጁን አባት እናውቃለን ብዬ አስባለሁ። እንግዲህ ያው ነገሮች በጣም ነው የሚያወዛግቡት። የእውነት ነው የምነግራችሁ። ብዙ ሀሳብ ላይ ሆነናል። ጭራሽ ልትገምቱትና ልታስቡት የማትችሉት ነገር ሁላ ተፈጥሯል። እኔ የማስባቸው ነገሮች ነበሩ። ያው ከኔ ጋር በተጣላች ጊዜ ከኔ ጋር ተለያይታ በነበረ ጊዜ ምን አይነት ግንኙነት ነበራት? ከማን ጋር ነበረች? ሰሞኑስ ሄዳው የነበረበት ቦታ የት ነበር? ያው ሰሞኑ ታስታውሳላችሁ ለሆነ ያህል ጊዜ የሆነበት ሄዳ ነበር። ግን ያው ነገሮች ስናጣራ ለዚህ ነገር እንደሄደች ማረጋገጥ ችለናል። የኛ ውድ ቤተሰቦች እኔ ነገሩን እየተቃወምኩ ኦር ደግሞ ነገሩን ሳልቀበል ቀርቼ አይደለም። ልጅ ትልቅ ጸጋ ነው። አንዳንዴ ባልሆኑ ነገሮች ቀለል ሊደረጉ ይችላሉ። ግን ልጅ በጣም ትልቅ ነገር ነው። አንዴ ከተፈጠረ በኋላ ደግሞ ለመብትሄው መሯሯጥ እንጂ ኔጌቲቭ ሀሳቦችን ማንጸባረቁ ተገቢ አይመስለኝም። በቃ ሆኖም ቀረ ሶፊ አርግዛለች። አሁን የሚበጀው ሶፊም ለራሷ የሚጠቅማት አባቱን ማወቅና ከዚህ በኋላ እንዴት መሄድ የተሻለ ይሆናል፣ እንዴት ብናረግ ጥሩ ነው ምናምን የሚለው ነገር ነው። ግን ያው ሶፊ እንደቀልድ አይታው ነበር። እኔ በዛ ልክ ስዋከብ በዛ ልክ ስጨነቅ የነበረው ያው የማን ነው የሚለውን ነገር ለማጣራት እንጂ ይሄን ነገር ተቃውሜ እንዳልሆነ እናንተም ሶፊም እንድታቅልኝ ይፈልጋሉ። ብቻ ግን ዋናው ዛሬ ላይ የደረስንበት ቆንጆ ነገር አለ። እሱም ከማን ጋር? ከቆንጆዋ ህሊና ጋር የደረስንበት አንድ መረጃ አለ። ዛሬ እሱን ይዘንላችሁ ነው የመጣ ነው። ከህሊና ጋር ተባብረን ዛሬ ለእናንተ የምናሳውቃችሁ ነገር አለ። እሷ እስክትመጣ እየጠበቅኩ ነው። እሷ የምትኖርበት አካባቢ ነው አሁን ድንገት ሁላ ምቀርጸው ስል አጋጣሚ አልመጣችም እና ቆንጆ ብቻ ግን ዛሬ በእርግጠኝነት የሆነ ነገር ላይ እንደርሳለን። ሁሉ ደህና ነሽ? አለን ቆየዋ ሶሪ በጣም ጭራሽ ሰፈርሽ መጥቼ ቆየሽብኝ። ደህና ነሽ? እንግዲህ ልትተባበረኝ ነው የመጣችው ህሊና። ሰሞኑን በደንብ ስትተባበረን ነበር። ቴንክ ዩ አሁንም አክብረሽኝ ስለመጣሽ። ከዛ ባለፈ ደግሞ ዛሬም በድጋሚ ነገሮችን ግልጽ ልናደርግ ወደ እናንተ በድጋሚ መታለች። ያው እንደ ባለሙያ ለኔ እየመከረችኝ በጣም ብዙ ነገር አለ በልጁ ሁኔታ ማለት ነው። እና ዛሬ ደግሞ በአካል እዛው ጋር ሄደን የምታደርግልኝ በጣም ብዙ ነገር አለ።
ነገር አለ ናዋ በደንብ እንዴ በጣም ስላስጨነቀኝ ነው። ግን አውርታችሁ ምናምን ትጠብቁኛላችሁ ብዬ ነበር። ሊሆን አልቻለም። ቢሆን እኔም ደስ ይለኝ ነበር። ያለው በደንብ ሶፊ ጋር አውርተናል በደንብ በስልክ ብታወራኝ የሆነ የምትፈልገው ነገር አለ። ይበልጥ ግን እናንተ አውርታችሁ ብትግባቡ ጥሩ ነበር። እኔ ከምገባው ማለት ነው። ግን ግዴታ ነው። አንድም እንደ ጓደኛ ሲቀጥልም ደግሞ እንደ ባለሙያ መታችሁ ስላወራችሁ ይሄ ግዴታዬ ነውና ብቻ ልጅ ቀላል ነገር አይደለም። ታውቃለህ፣ ቀላል ነገር አይደለም። ግዴታ አባቱ መታወቅ አለበት። የአባቱ አይደለሁም አባቱ ሌላ ሰው ነው ስላልክ ማለት ነውና ስላልኩ ብቻ ሳይሆን እኔ ብትሆን ደስ ይለኝ ነበር። ያው ኖ አይ ኖ እንዴ አንተ ብትሆንና አንተ እንደሆንክ ቢሆን ደስ ይለኝ ነበር። እውነት ለመናገር ይሁን አሁን በግድ ሊሆን አይችልም እኮ ኤሊና። እሱ ልክ ነህ ስልሽ እነዚህ ነገሮች የተፈጠሩት ኦልሬዲ ያኔም እንደነገርኩሽ እኔና እሷ ጋር በተፈጠረው ክፍተት መሀል ነው እንጂ ይሄንን የሚያህል ነገር ተዋሻለህ አትይም፣ ትክዳለህ አትይም። በጣም ከባድ ነገር ነው። በጣም ጥሩም ነገር ነው። መታወቅም ያለበት ነገር ነው። አባት ቀላል ነገር አይደለም። ያ ብቻ እውነታው እሷ ጋር አለ ሙሉ በሙሉ። በቃ አሁን እኔም 100% እርግጠኛ ሆኜ የምነግራችሁ የልጁን አባት ታውቃለች ሶፊ፣ በደንብ ነው የምታውቀው። ስለዚህ ህሉዬ አሁን አንቺም ተስፋ ሰጥተሽኛል። ትንሽ ልትነግረኝ የምታስበው ነገር አለ። በሚስጥር ልነግርሽ ጋር ተቀጣጥረን ነበርና ትንሽ ሰላም ጋር ስላልተመቸኝ ነው። ልታወራኝ የምትፈልገው ነገር ስላለ በደንብ እሷንም ማውራት አለው አንተንም ማውራት አለው። ያው መታወቁ አይቀርም። ብቻ ግን ያው እኔና እሷም የሆነ ጉዞ ተጉዞናል ይሄንን እውነት ለማውጣት። ብቻ ግን ያው ዛሬ የሆነ ፍንጭ ይኖራል። ምናልባት ልትነግራት ያሰበችው የልጁን አባት ሊሆን ይችላል ብዬ እያሰብኩ። እኔ ግን በጣም ለማወቅ የፈልገው ምን እንደሆነ ግራ እየገባኝ ነው። የልጁን አባት የራስህ አይ ምንም ስቀልና ብቻ ግን ምን ብቻ እውነታውን ከእሷ እንሰማለን ሙሉ በሙሉ። የምታውቂው ነገር አለ እንዴ? የማውቀው ነገር ቢኖርማ እዚህ ቦታ እኮ አልገኝም እኮ። ምንድን ነው ያልሽኝ? ቢሆን ደስ የሚለኝ ነው የነገርኩህ ፉፉዬ፣ ሌላ ነገር የለምና ብቻ እውነታውን ከእሷ በደንብ እንሰማለን። እንዴ በደንብ እንሄዳለን። ቅርብ አይደል? ከዚህ ቅርብ ነው። እያጠራጠረች ነው የህሊና ነገር። እኔ ራሱ እያማረኝ አይደለም። ቢሆን ደስ የሚለኝ ነውና የልጁ አባት እኔ ብሆን ደስ ይልሻል? ወይ በጣም እርግጠኛ ነሽ? እውነት እና እውነታውን እንሰማለን። ልጅንም ያህል አሁን ማለት የኔ ያልሆነ ነገር ተቀብዬ እሺ ብዬ አሜን ብዬ ተቀብዬ የኔ ያልሆነ ልጅ ባሳድግ ደስ ይልሻል? ኖ እንደዛማ ለምን ምናልባት ቢሆን እና እንትን እንላለን። በደንብ እውነታውን እናውቃለን። አሁን ሶፊ ጋር እንሄዳለን። እሷም የሆነ አሪፍ ስሜት ላይ አትመስለኝም ትንሽ ሰው ብቻ የኔንም ስልክ እያነሳችልኝ አይደለም። ያው አሁን ቀጥ ብዬ ቤቷ መሄድ ስላለብኝ ብቻ ነው የምንሄደው እኔና እሷ ተነጋግረን። ብቻ ግን አብራችሁን ቆዩ። ዛሬ አይኖ ከዚህ ቪዲዮ በጣም ብዙ እውነቶችን ታያላችሁ ብዬ አስባለሁ። እርግጠኛ የምትሆኑበት የሆነ ነገር ታገኛላችሁ ብዬ አስባለሁ። እና ጊዜ አንግደል ብንሄድ አሪፍ ነው። እኮ ልንገባ ነው እኮ ከሰው ጋር ናት ምናምን ስትል እኮ ነው። የተለየ ሰው ጋር ትሆነ በእርግጠኝነት እኮ አትሆንም። ምናልባት ሞተን ምናምን ስላለች ነው። ከዛ በቃ እንዴ ማለት ማን ልበል? አሟት ነው። አይ የኔ ማንነት እንኳን ለጊዜው ይቆይ በል።
አንተ ብትወጣ አንተን ግን በደንብ አውቃለሁ ሶፊ። ኦኬ ከኔ ጋር እሷን ማውራት አትችልም ወንድሜ። ደግሞ ሌላ ድራማ የሚሰራ ሰው አመጣሽብኝ። አይ ድራማ ምናምን አይደለም። አልፈልግሽም ብለህ እንትን ብለህ ሄድክ አይደል እንዴ? ምንድነው? ምን ፈልገህ ነው? ከሷ ምን ፈልገህ ነው? አንዴ ማወቅ የምፈልገው ነገር አይደለም። ምንድን ነው የፈለግከው? አልፈልግሽም አልክ አይደለ? ስለምን አልፈልግም ነው? አይደለም አልፈልግም አልክ። ልጇንም ካልክ አይደለ? የኔ ልጅ አይደለም አልፈልግም ብለህ ካልክ አይደለ? ምንድን ነው የፈለግከው? እሷን ነው የፈለግኩት እኮ። እሷን ለማውራት እኔን አውራኝ ነው ያልኩት። እሷን ልታወራክ አትፈልግም ሶፊ። እውነት ነው ልታወሪኝ አትፈልጊም? ሶፊ ቆይ አንድ ጊዜ ተረጋጉ። አይ ነው እየነገርኩህ እኮ ነው። ልታወራክ አትፈልግም እሷ። ሶፊ ምን ሆነሻል? አሞሻል? ደህና ነኝ፣ ግን ምን ልታረግ መጣ? አትጠጋት በእናትህ። ሌላ ነገር ውስጥ አንግባ እሺ? ማን እቺ እኔ ስለማቅ ነው ይሄን እንትን ያልኩህ። ሌላ ነገር ውስጥ አንግባ። እሷን ልታወራክ አትፈልግም እያልኩ ነው። እና ብትወጣ ሶፊ። እኔን ልታወሪኝ አትፈልጊም? አይ ማለት እንዴት መጣ ብዬ ነው ማወቅ መረጋገጥ ያለብኝ ነገር አለ። እሱን ላረጋግጥ። ምን ተናግረኝ እንዴ? ታውቃለህ? ምንም ተናግሬሽ ልሂድ? ማወቅ ስላለብኝ መሰለኝ። ተናግረኝ ሞራኒንግ ወደ ተካሄድክ በኋላ መልሰህ ትመጣለህ እንዴ? እኮ እሱን ማን ልበል? የኔ ማንነት ይቆያል እኮ እኔና እሷ ዛሬ አይደለም የምንታወቀው፣ ገና ድሮ ነው የምንታወቀው እኔና እሷ። ኦኬ የልጁ አባት አንተ ነህ ማለት ነው? እሱ አይመለከትም፣ ሌላ ነገር አይመለከትም። የኔ ልጅ አይደለም ብለህ ካልክ አይደል አንተ እኮ። ስለዚህ 10 እዚህ መምጣት አይጠበቅብህም እኮ ክጄ እኮ አይደለም የኔ ልጅ ስላልሆነ ነው አይደለም ያልኩትኝ። ኦኬ የልጁ አባት አንተ ነህ። እውነቱን ንገረኝ። እኔ የሚል ካለብኝ እሄዳለሁ እኮ ሶፊ። ጭራሽ አንቺን መንካት ምናምን አልችልም። አትችልማ ሆይ ስለማትችል ሶፊ። ማን ነው? ምንድን ነው? ሶፊ ተረጋግተሽ አውሪያቸው። አሟት ከሆነ ሊያት አሟት ከሆነ እሷ ለማየት እሷ አለች። እሷ ነሽ ዶክተር። አንተ ምንም አይመለከትህም እዚህ ጋር። እሷ ለማየት እሷ አለች። ኖ እኔ እንደ ጓደኛ ለማናገር ነው እሷን። ኖ እንደ ጓደኛ ብቻ ሳይሆን አንቺ እንደ ዶክተር ነው እሷን እንትን ለማየት። እሷ አይመለከተውም እዚህ ጋር። እንዴ ሶፊ ማን ነው? ማን ስለሆነ ነው በዚህ ልክ እኔን የሚያወራኝ? አይ ነው አሁን እኔ መጣላት የሆነ ግርግር ውስጥ መግባት አልፈልግም። ግን ማን ነው? የኔ ማንነት ሌላ ጊዜ ምናምን በሰፊው ታጣራለህ። ገብቶሃል? አሁን አየሻ። ኦኬ ደበቅሽኝ ነገር እስከዛሬ ደብቀሽ የነበረው ነገር የልጁ አባት እሱ ነው። ያኔ ስትሄጂ የነበረው እሱ ጋር ነው። እኔና አንቺ ጋር ክፍተት በነበረ ሰዓት እሱ ጋር ነበር ስትሆኝ የነበረው። የልጁ አባት እሱ ነው። መናገር እኮ ግን ኖርማል ነው። ይኸውልህ አንደኛ ነገር እዚህ ጋር ታማለች። ሌላ ነገር እያወራ ሌላ በሽታ አትጨምርባት። መውጣት አትችልም አሁን ሌላ ነገር ሶፊ አንዴ ላውራሽ። ለብቻዋ ወይ ማውራት ካለብኝ እኔ አወራታለሁ። ፏል ኖ እኔ ሶፊ እኔን ማውራት አትፈልጊ? ሶፊ ነገሪው እንጂ አንቺ እሺ ምን ተናግረኝ እንዴት ታውቃለህ? አይደለም ግን ላውራሽ። በጣም ብዙ ከካሜራ ጀርባ አንተን ለማስረዳት ብዙ ሞክሬያለሁ። አውቃለሁ ከጎኔ ነበርክ፣ ግን የሆነ ሰዓት ከጎኔ ትሆናለህ፣ የሆነ ሰዓት ደግሞ ትገለበጣለህ። ይሄ ነገር ደግሞ አስፈላጊ አይደለም። በቃ እኔን ተወኝና እኮ እዚህ ምን ትሰሪያለሽ አሁን ከሱ ጋር? እውነቱን የምትነግሪኝ ነገር ካለ እውነቱን ንገሪኝ። ምንም ሰራው ምንም አይመለከትም። እኔን አይመለከተኝም። አይመለከትም። ሰምተሃል? እርግጠኛ ነኝ ሶፊ፣ አንተ እኔን መናገር መብት የለም። አይመለከትህም አለች እኮ። አይመለከትህም ሶፊ እየተናገረኝ ነው። ማን ስለሆነ ነው የሚናገረኝ? አንቺ በየጊዜው የሆነን ሰው እያመጣሽ እኔን ማሰደብ ኦርደም ምን እያደረግሽ ነው ሶፊ? የምታደርጊው ነገር ይታወቅሻል። እሺ እንደዛ ካሰብክ እየለመንኩ ነበር አይደል? ምንድነው የምትለምኚኝ? ማን የልጁ አባት ማወቅ ስለፈለግኩኝ ጠየቅኩሽ እኮ። እሺ አትጩ፣ ተረጋጋና አውራት አሉ እንዴ ያትጩ። አይ ነው ምናልባት ምናምን ይውላት ጩባት ካልተመለከተ ባይሆን አንተ ውጪ ብትጠብቀን በወራት ኖ እኔ እዚህ ጋር ነኝ አይደል? እሷን እንትን ለማለት ነው የመጣሁት። እዚህ ጋር በሽታዋ ላይ በሽታ እንጨምርባት አይደለም እዚህ ጋር የመጣው። እኔ በሽታዋ ላይ በሽታ እንጨምርባት እየጨመርክባት ነው እንጂ እንደዚህ ያረገዘች ሴት እንደዚህ ምናምን ነው የምታወራው? እንደዚህ ነው የምታወራው? ሶፊ እውነቱን የምትነግሪኝ ነገር አለ? እሱም በቀስታ የኔ ማንነት ነው የእሷ ጤንነት ነው ያሳሰበ እዚህ ጋር አንተ። እኔ እሷን ማውራትና ማረጋገጥ ነው። ምንድነው? ቆይ ሰዎች የሆነ ሲቀርቧችሁ ትርቃላችሁ፣ ሲሩቋችሁ ደግሞ ትቀርባላችሁ። ይሄ ለምን? ኦኬ አሁን በቀል ነው? አይ በቀል ነው ምናምን አይደለም። በደንብ አስረድቻለሁ። ገባ? ልትረዳ ያልሞከረ ምንድን ነው ያስረዳሽ? ከጎንሽ ነኝ ትላለህ፣ ከዛ ትቀርባለህ። እኔ ስቀርብ ትርቃለህ፣ እኔ ስርቅህ ደግሞ እኔ እውነቱን ነግረሽኝ ከሆነ ሶፊ ምንም ችግር የለውም። የልጁ አባት እሱ መናገር አይጠበቅብኝም። እዚህ ጋር አሁን እሷ ያንተ መጫወቻ አይደለችም። ስትፈልግ እየመጣ ስትፈልግ ምናምን የምትሄድ ገብቶሃል? አሁን ማውራትም አልፈለገችም፣ ማስረዳትም ማብራራትም አይጠበቅባትም። እኔ ግን እፈልጋለሁ። አንዴ ኖ አስገድደህ እኮ አይደለም የምታውቀው። አስገድጄም ሆነ ዛሬ ሳላወራት ከዚህ ቤት አልወጣም። አንድ ማወቅ የምፈልገው ነገር አለ። እሱን ለማወቅ ነው የመጣሁት።
አላውቅም፣ ከአንተ ጋር መጣላት አልፈልግም በየጊዜው። እኔ ግን አውቃለሁ ስለ መጣላት ምናምን አይደለም፣ በሰላም እንፍታው ብዬ ነው። አሁንም እኮ ከኔ ጋር ግንኙነት አላት እኮ ቢኖራትም እዚህ ጋር ግን አሁን አንተ ማውራት አልፈለገችም። ማስገደድ ደግሞ አትችልም። እንደውም አይገርምም የልጁ አባት ነኝ እንዴ እኮ አሁን ስትፈልግ የልጁ አባት ትሆናለህ፣ ስትፈልግ አትሆንም ነው አይደለም? እንደ ፍላጎት ነው ሶፊ። እንደውም የልጁ አባት ነኝ ላውራት እፈልጋለሁ። አይደለሁም ብላለህ። አይደለሁም ያልኩት አናዳኝ ስለነበረ ነው። አንዴ ዞር በል። እሷ ካልፈለገች በቀር እኔ ከዚህ ዞር አልወጣም። የልጁ አባት ነኝ ላውራት። የእሷን ፍላጎት ብቻ ነው እዚህ ጋር ማዳም። የኔ አባት እሺ ሶፊ አንዴ አይመለከትም። እሺ የልጁ አባት እያልኩ ነው እኮ የልጄን እናት ማውራት ፈልጋለሁ። ላውራት አይደለችም ብለሃል እኮ የልጄ እናት አይደለችም ብለሃል። አንዴ ክላል እኮ አሁን ነው የልጄ እናት መሆኗ አይታየ። አሁን ከሌላ ሰው ጋር ስታያት ነው የልጄ እናት መሆኗ አይታየ። ማነህ? ምን ሆነ? አይመለከትህም። ካልተመለከተኝ እኮ አይመለከትህም። እሺ የልጄን እናት ማውራት ፈልጋለሁ። ላውራት አንዴ ትወጣልናል። ታውሪ ትፈልጋለሽ? ምን አገባ? ላውራት ያገባኛል እያልኩ እኮ ነው። እሺ የልጄን እናት ላውራበት ውጣልኝ። እሷ ልታወራት ትፈልጋለች ወይ? አይመለከትህም። ይመለከተኛል። አሟት ከሆነ ደግሞ አጠገቧ መሆን አለብኝ። በዚህ ሰዓት ውጣልኝ አሉ ነው ያጠገቧ። ምን አገባ? የልጁ አባት አይደለም። አኖ እኔ እና እሷ በምታውቀው እንታወቃለን። አይመለከትህም። ሶፊ እየነገረኝ ነው እኮ አይመለከትህም። ገባ? እየነገረኝ ነው። እኔ ልውጣ? እኔ ልውጣ? አዎ ውጣ። ህሊና ያይሽልኝ ነው ነገር። በቃ ሌላ ቀን ማውራት ካለባችሁ ሌላ ቀን ኖ በልህ እያደረግሽ ከሆነ ሌላ ነገር ውስጥ ነው የምትገቢው። ኖ በቃ ሶፊ ምንሽም ሆኖ ካልሆነ አስወጪልኝና ላወራሽ በስነ ስርዓት። እኔ በቃ ማንንም ማውራት አልፈልግም። ልጁ እየነገረ ነው አይደለም? እየነገረህ ስለሆነ አሁን አትረብሽን። በቃ ወጣለን። ጭራሽ አትረብሽን። እኔን ሶፊ እኔን አትረብሽን። እኔም የዛን ሰዓት እኔም ፈዋድ ብያለሁ። እኔም በእኔ ጨከንክ ብያለሁ። ዛሬ ደግሞ የኔ ተራ ነው አይደለም? ልጅ አይደለም አልፈልግም ብለህ ተውክ አይደለ? ምንድነው ታዲያ? ለምንድን ነው የምትመጣው? ለምንድን ነው ህይወቷን የምትበጠብጠው? ለምን አትተዋትም? አለሽ ህይወት ሶፊ ነው። ለምን አትተዋትም? አለሽ ህይወት ከሱ ጋር አለሽ ግንኙነት። ለአንተ ማብራራት አይጠበቅባትም እያልኩ ነው። አሁንም እሱ እኮ ምን ይሁን የምታውቀው ነገር የለም። ገባ? እና አይመለከትም። ደግሞ ለአንተ የማስረዳት ግዴታ የለብኝም። እኔ እርግጠኛ ነሽ? የማስረዳት ግዴታ ለአንተ ቢኖርብኝ አንተ ከጎኔ ቆመህ በነበር እኔ አንተ እኮ ያኔ ስትዋሽኝ የነበረው ያኔም ሄደሽ የነበረው እሱ ጋር ነው ማለት ነው። እኔ አልዋሸሁም። በነገራችን ላይ የዋሸው ራስህ ነው። እኔ አልዋሸሁም። እሺ የኔ አባት እንደ ወንድ ልጅ ይኸውልህ ስማ፣ አንደኛ ነገር ልታወራ ካልፈለገችም፣ ሁለተኛ ነገር አስሬ እየመጣ ህይወቷን እንድትበጠብጥ አልፈቅድልህም። ላይክ ብቸኛ አይደለችም እያልኩ ነው። እዚህ ጋር አለው እኔ መሀላችሁ አለው። እኔ እዚህ ጋር እንዴት ነው አንተ መሀላችን ልትገባ ነው? እንዴትም ልግባ ከየትም ልግባ እሱ አይመለከትም። ምን ሆንኩኝ ለአንተ ማብራራት አይጠበቅብኝም። እሺ ገብቶሃል? እሺ የልጄን እናት አንዴ ላናግራት። የልጅ እናት እንዳልሆነች እኮ ተናግረሃል እኮ። የልጁ አባት አንተ እሱ አይመለከትም እያልኩ እኮ ነው። ስለኔ ማለት ነው ለአንተ አላብራራም። አሁን አንተ ተናደህ ነው እንደዚህ አሟት ከሆነ ቼክ አድርግልኝ። አይ ነው እሷ ቼክ ታደርጋለች። እሱ መደረግ ካለባት ትደረጋለች። ግን በቃ ሆስፒታል እንወስዳታለን። መደረግ ካለባት ችግር የለውም። እኔ ወስዳታለሁ። አንተ አይመለከትህም። እኔ ወስዳታለሁ ሆስፒታል። አይመለከትህም። አንተ ሶፊ አሞሽ ነው እኔ ሆስፒታል እንሂድ። ችግር የለውም። ይኸውልህ ማን ፏድ ሆዷ ላይ ያለው ጽንስ ምንም እንዲሆን አልፈልግም። አንድ ይዣት ልውጣ ሆስፒታል። ሆዷ ላይ ያለው ጽንስ ብቻ ነው ያሳሰበህ? የእሷ ጤንነት አያሳስብህ ነው? ይኸውልህ ሆስፒታልም መሄድ ካለባት የትም መሄድ ካለባት እኔ ያለሁኝ። እኔ ወስዳታለሁ። አይመለከትህም። ይመለከተኛል። አይመለከትህም። እኔ ሆስፒታል እንሂድ። ህሊና ይዘሽልኝ እንጂ ይዘና እሺ። አያማትም። ሆስፒታል ከኔ ጋር ነው። ሆስፒታል ከኔ ጋር ነው የምትሄደው። አትሄድም። ካንተ ጋር አልወጣም። ይኸውልህ ስማኝ፣ እኔ ነኝ ይዣት የምሄደው። ኖ አልሄድም። እንሂድ ሆስፒታል። ቆይ ሶፊ፣ እኔ ልውጣ? ሶፊ አውጣለች አይደለ? ውጣ። እኔ ልውጣ? ሶፊ አሞሽ ከሆነ እኔ ሆስፒታል እንሂድ። ጽንስሽ የሆነ ነገር እንዲሆን አልፈልግም። ስለ ጽንስ አትበላ። ስሪ አንተ እንዴ የእሷ ጤንነት አያሳስብም? ይኸውልህ የኔ አባት የልጁ አባት እኔ ነኝ። ስለዚህ ውጣ። የልጁ አባት አይደለሁም ብለሃል እኮ። አላመንክም እኮ መጀመሪያ። አሁን ምን ታየ? ምን ታይቶ ነው? አሁን እኔ እዚህ ጋር ስላለው አመንኩ። አረ እኮ እኔ እዚህ ጋር ስላለው ነው።
ከሆነ ወንድ ጋር እዚህ ጋር ስለሆነች አሁን የልጁ አባትነት ታየ። መጀመሪያ ሰዓት ግን ምን ብለህ ነበር? እኔ አይደለሁም ካንቺ ጋር እኔ ምንም የለኝም ታውቂያለሽ የልጁ አባት ማን እንደሆነ ብለህ አይደለ? ስለዚህ አሁን ተደምጣብን ውጣ። እኔ እየደነፋውባችሁ አይደለም ሶፊ፣ እኔ ቆይ ነው እየደነፋውብሽ አይደለም ሶፊ። ቀስ ብለህ ተረጋግተህ አውራት። እሺ እኮ ተረጋግተህ አውራት። ያትጩባት ኖ እንዲህ በዚህ ልክማ አትክጂኝም ሶፊ። እኔ የልጁ አባት እሱ ነው ወይ ቀጥ ብዬ እወጣልሻለሁ። እኔ ማንንም ክጄ አላውቅም። የምትክዱት እናንተ ናችሁ ሶፊያ። ስለዚህ ማንም ሰው መጥቶ ደግሞ በፈለገ ሰዓት የሚመጣ በፈለገ ሰዓት የሚገባ ቤት አይደለም የኔ ቤት ገባ። ክብር ያለው ቤት ነው። ስለዚህ ውጣልኝ። ከማስቀይም ውጣልኝ። እኔን ታስቀይምኛለሽ ፉአድ? በቃ ለቀን ታወራላችሁ። እንደ ኖርማል እናውራና ተረጋግተን ይኸውልህ፣ እሷ ስለምታከብር ከእሷ ጋር የሆነ ግንኙነት ምናምን ስለነበረ ነው እዚህ ጋር እንደዚህ በሰላም ማውራ። ጭራሽ በሰላም መጣ። ለዛ ነው እስካሁንም በሰላም እያወራሁ ያለው እሷን ብዬ ነው። ስለዚህ በክብር ውጣልኝ። ሶፊያ አንዴ አናግሪኝ። እሺ በይኝና አናግሪኝ። ኖ በቃ ይበቃል። በቃ እስካሁን አወራችሁ አይደል? ሌላ ቀን በስነ ስርዓት ተረጋግታችሁ ታወራላችሁ። አንዴ ብቻ ቆይ ተረጋጉ። እሱ አሁንም እንዳያማ። እሺ አንዴ ላውራሽ። አንዴ ብቻ ላናግርሽ። አንዴ ብቻ አንዴ እሱን አስወጪልኝና ላውራሽ ነው። እዚህ ሆኜ አውራት ሶፊ። አንዴ አስወጪልኝና አንቺ ብቻ። እሺ ቆይ እውነቱን ነው አይደል? ማወቅ እንፈልገው። እውነቱን ነው ማወቅ እንፈልገው አይደል? ሶፊያ ይሄ በስሜታዊነት የምትወስኚው ውሳኔ አይደለም። አንዴ ላናግርሽ። የደረስንበት ነገር አለ። እሱን ላውራሽ ነው የመጣሁት። በክብር ላውራሽ ነው የመጣሁት ከህሊና ጋር። ስለዚህ አስወጪልኝና ስለዚህ በክብር የምታወራኝ ሰዓት አሁን አይደለም። አንተ እውነቱን ማወቅ ፈልገህ ነው አይደል እዚህ ጋር የመጣው? ሶፊ እውነቱን ማወቅ ፈልገህ ነው አይደል የመጣው? ስለዚህ የልጅ አባት እሱ ነው። ገባህ አይደለም? አሁን እውነቱን አወቅ። ስለዚህ አሁን ውጣልኝ። ነይ ሰማ በቃ እሺ፣ አሁን ቃል ምን ፉአድ በቃ የልጅ አባት እሱ ነው። ፉአድ በቃ ነው ፉአድ ነው በቃ ቆይ በቃ የምርሽ ነው አይደለም? ማወቅ የፈለከው በቃ አይደለም እሷ በቃ ህሊና ሰማሽ? አንቺ አለሽ አይደለ? አስውጪ። አሁን እውነቱን ነው አይደለም? ማወቅ የፈለከው አስሬ ወደ ህይወታ እየመጣ አትበጥብጣት። ሰማ አይደለ? ያለው ነገር በቃ ተረጋጋ። እሺ አንዴ ላናግራት ነው። አታን ማወቅ የፈለከው ምን ነበረ? በቃ በቂ ነው። ሌላ ማወቅ የፈለከው ሌላ ነገር አለ? በቃ ተረጋጋ። እኔ ያለው አንቺ ልጅ አውሪ የምትፈልገው ነገር አለ? እሺ አንዴ ላውራት ነው። ሌላ ማወቅ የምትፈልገው ነገር አለ ወይ? አዎ አለ። ምንም የለም። ይሄን ነው ማወቅ የፈለከው። አውቀሃል። ስለዚህ አሁን ውጣ። ከዚህ በላይ በሰላም አላወራም። በቃ ተረጋጋ። ይዘሽው ሂጂ። በቃ ና እንሂድና ሌላ ቀን ነው ይዘሽው ሂጂ። በቃ አይ ኖ የምሯን አይደለም። ይኸውልሽ ፉአድ በቃ አንተ ተናገረች እኮ ማድረግ አንችልም ማለት እቺ ልጅ በስሜታዊነት የሆነ ነገር እያደረገች ሌላውን ነገር በራስ መንገድ እንትን ትላለች። ችግር የለውም። ማጣራት ያለብን ነገሮች ምናምን ካሉ በራስ መንገድ ታጣራለህ። ግን አሁን እሷ የተናገረችውን ነገር ሰምተሃል። ስለዚህ ቀጥ ብለህ ቤቷን ለቀህ ውጣ። እኔ በእናትህ እሱን ማውራት አትረብሻት። ከዚህ በላይ ኖ ህሊና እቺ ልጅ ስሜታዊ ሆና ነው የሆነ ነገር እያደረገች ያለችው። ታስታምም እና በቃ ተናግራለች። ምንም ማድረግ አንችልም ፉአድ አይደል? እሺ አንዴ ማውራት ካለብሽ እኔ እንደ ወንድ ልጅ እያናገርኩ ነው። ማንም ወንድ እንደዚህ ተረጋግቶ አያወራህም። የልጁ አባት እሱ ነው እያለችኝ እኮ ነው። ይኸውልህ ተናገረች እኮ ከዚህ በላይ ምንም የምትሰማው ነገር የለም አይደል? እንዴት ልሳንቺ እንዴት ልተዋቺ ከነፍሴ ጋር ፉአድ አትገባም። ተመልኩ አንዴ ጥሪልኝና አንዴ ጥሪልኝ ላውራት። ሶፊ አንድ የሆነ ነገር ትንገረኝ። እሺ አንዴ ሶፊ ነገረች ማውራት ፈልጋለሁ። መናገር ያለባትን ነገር ነገረች እኮ ከዚህ በላይ ምንድን ነው የምትልሽ? ቆይ እኔ በእርግጠኝነት እኔ አወራታለሁ። ተረጋግቼ እኮ እሺ ይዘሽልኝ ውጪ እኮ አወራታለሁ ሌላ ጊዜ። አሁን አይደለም አሁን አይደለም። በቃ አሁን የተረጋጋት እንዴት መናገር ያለባትን ነገር ተናግራለች። ሶፊ አንዴ ወጥተሽ አናግሪኝ። መናገር ያለባትን ነገር ተናግራለች። ከኔ ጋር አውራ። በእናትህ አሁን አንተን ስለማላውቅህ ምንም ማውራት አልፈልግም ካንተ ጋር እኮ። እኔ አውቃለሁ፣ እኔ እሷን አውቃታለሁ። ስለዚህ ይኸውልህ ይመለከተኛል ስለሷ። እኔ እኮ ባሏ ማለት ጓደኛዋ ነበርኩ እኮ ፍቅረኛዋ ነበርኩኝ። እኔ ደግሞ የልጁ አባት ነኝ አለች። ነገረች። በቃ ፉአድ በእግዚአብሔር በቃ እንሂድ። በቃ ሌላ ነገር ውስጥ ከምንገባ እንሂድ። በቃ ሌላ ቀን እናወራታለን። ለምን ሻትልኝ ፉአድ በቃ እኮ አሁን ውጣ፣ ቤቷን ለቀህ ውጣ።
ሌላ ነገር እንሂድ በቃ ፏድ ፏድና በቃ እንዴ በእግዚአብሔር ምንድን ነው እኔ የእውነት ነው ዋጋ ማስከፈል አንተ ነህ። በቃ ሌላ ቀን እናወራለን። እኔ ዋጋ ማስከፈል ትችላለህ፣ ችግር የለውም። እኔ በእርግጠኝነት እነግርሃለሁ የልጅ አባት አንተ አይደለህም። እሺ በዚህ ልክ ነገር አይመለከትህም አልኩህ እኮ። በቃ ችግር የለውም። ይውጣና እመለሳለሁ። እዚህ ድጋሜ እዚህ እንዳላይ